የወንድ ዕቃ ካላገኙ ሲያዛጉ ለሚወሉት ለኛ ሸርሙጦች ስትሉ አንዴም እንዳትዘናጉ። በሀገራችሁ ጉዳይ ላይ ገገማ ነው መሆን ያለባችሁ። ይሄን ነገር ደግሞ ከነሱ ነው የተማርነው። ነውር ምናምን ነገር የለም። አብሮ መብላት የምን አብሮ መብላት ነው? ፊት ላይ መዳፋት ነው እንጂ የለም እንደዛ። ኢትዮጵያ ኮንዶም አቀባይ አይደለች። የሸርሙጣ ልጆች ከኤርትራ ወልዶ አለ ቪዛ ኢትዮጵያ ልኮ ለሚያሳድገውን ቪዛ መክፈል አለበት መንግስት የሀገርን ገቢ ወይም ደግሞ ገቢን ማሳደግ የምትችለው ንግድ ላይ ያሉትን ሰዎች ታክስ በማስከፈል ብቻ ሳይሆን በአባት ሌላ ዜጋ የሆኑ ሰዎችን የንትን እያስከፈልክ ነው የቪዛ። ይሄንን ነው የግብር አላማህን ማሟላት የምትችለው። ኢትዮጵያ የማንም ዲቃላና የማንም ሸርሙጣ የትም ቦታ ያመጣችው ልጅ አሳዳጊ አይደለም። ነገ አሚቼ ተብሎ እንደሚኪ አይነቱ ነው ኢትዮጵያን ሲሳደብ የሚውለው። ሚኪ ናዝሬት ላይ በስንት ምስኪን እናቶች ቂጡ ተጠርቆ ያደገ ሰው ነበር። ገባችሁ? እንዳለ ሚዲያ ላይ ኢትዮጵያን እንትን ሲሉ የሚሉት አሚቼዎች ናቸው። ኤርትራ ላይ እንደውም ተወልዶ ያደጉ ልጆች ስለምንም ነገር ስለማይገባቸው እዛ ነገር ውስጥ የሉ። እነሱ የሚያውቁት አማራ ገዳያችን ብቻ ነው የሚያውቁት በታሪክ ስለሚነገራቸው። ይሄውና ይሄኛው ድሮን የተወረወረብን ነው፣ ይሄ መኪና የፈነዳ ነው፣ ይሄ የእናት አጽም ነው፣ ይሄ አጎት አጽም ነው ተብሎ አጽም እንደይ ተራራ ላይ ያ ታሪክ ብቻ ነው የሚነገራቸው። ምንም አያውቁ። አሚቼው ያ ማለት እዛ ያሳደከው ነው። ከእንግዲህ ቪዛ ከፍሎ የጉቺ ልጅ አንገቱን አስይዛችሁ የቪዛ ይከፈል እንዳለ የሷ ቤተሰብ በለጠ ምናምን ይሄ ዘበኛ ልቃሚ ቁሻሻ በለጠ ሙሰኛው ተብሎ ነው ድሬዳዋ ላይ ስሙ የሚነገረው። በለጠ ሙሰኛው በሙስና ከስራው ስለተባረረ በለጠ የቱ ሲባል በለጠ ሙሰኛው ተብሎ ነው ስሙ የሚጠራው። የእውነት እዚህ እንዴት ትላለች? እኛ እኮ አባ እርቅስን ነው ምናምን እኮ ዝም የምንለው ነገር አለ። በለጠ ሙሰኛው አለ እንዴ አባትሽ? ቆሻሻ ደፍጣ ቤሽቲያ እንዴራ እንትን ስትል ትላለች። ጊንጥ የመሰለች አንቺ ገና ለገና ወንድ መስሎሽ ገና እባብ ቂጥሽ ውስጥ አስተናግጃለሽ። እባብ ቀጥ ብሎ ከመጣ ገና ከወባብ ጋር ወሲብ የምታረጊ ሰው ነሽ አንቺ ቁሻሻ። ለወንድ ዕቃ ስትይ ነው እኮ ከህንድ ታቋርጭ የመጣው ብለሽ በዝና የምታወሪ። ማንን የጠበሹ ሲባል ሳሚ እንዲህ ያለ ፊት ላኩልኝ ጌስ ላኩልኝ። ይሄ ሻሽ ተደግፎ የሚንቀሳቀስ ልጋጋ ላኩት ጌስ። ወንድ ብላ ቀኑ ሙሉ ስታወራቱልና ማን ነው ሲባል አቦላኩት ጌስ ሺት ዲ እታለ ዛሬ እንዴት ነው ከፊቴ ፎቶዎች የሚጣፉት? ዲ ማንን የጠበሹ ሲባል ይሄንን እንትን ይላሉ። ከዛ እንትና ወንድሜ ነው እንትና አርጎኝ ነው እንትና ወደዛ አርጎኝ ነው ይሄ ብለው ከኔ ጋር ከንትን ጋር ሊወዳደሩ ይፈልጋሉ። ኧረ በስማም ዛሬ ግን ፎቶዎች ግን ጂኒ ተነሳባቸው እንደ ገስ ያ 7 ደረጃ ሰውዬ ካሜራውን ሞልቶ ተርፎ ነው የጠፋው? ምን ሆኖ ነው? በሰላም ነው አረገ ወደ ላይ አረገ እንደ ገስ ከቴሌፎኔ ላይ ራሱ የእውነት ወደ ሲኦል አረገ። ራሱን ያጠፋ ሰው መቼም ሲኦል ለሚገባ ራሱን ያጠፋ ሰው ሲኦል ለሚገባው ዛሴት አረገ ከቴሌፎኔ ላይ ገስ አይገርም? ሳሚ አረገ ሳሚ ወደ ባህር ነው ያረገው። ወደ የታረገ ነው የሚባለው ታሪኩ ሲጻፍ ገስ ላኩት ገስ አቡ ላኩት። እሺ ላኩት በማሴንጀር ላኩልኝ ወይ በእንት ኤርጋ ጆል ያ ስለ መጥበስና ስለ ታወራል። ከዛ በኋላ ሳሚ ማን ነው ሳሚ? ኤርትራ ላይ ጎንበስ ብላ ውሃ ልትመጥ እየመጠጠች ያለች ግመል የሚመስል ሰውዬ 7 ደረጃ ገና ሳይሰራ ፍርስርስ ያለ እሱን ብለው ደግሞ ያወራል። ቤታቸው የተሰበሰበ ወንድም ብታዩ ኮርዳዊትን ነው የሚመሳሰሉት። ሁሉ ኮርዳዊትን ታውቃላችሁ? ኮርዳዊት እናቴ ትሙ
እንዴ ኢሳያስ ቆንጆ ነው ግን አርጅቶ ነው እንጂ ይሁን ኮርዳዊት የመሳሰል ድንክዬ ልቃሚ እንደሚያወሩት ብለው እንደ ኳሊቲ እንደሚያወሩት ምን አይነት ጋንግስተር ነው የሚጠብሱት ከጆን የበለጠ ምን አይነት ነው የሚያመጡ ስታይ ሰውነቱን በከዘራ ጭንቅላቱ አንገት ምንም ቢቀጥን ጭንቅላቱን ይሸከማል የሚባል ተረት አለ አንገቱ ቀጥኖ ጭንቅላቱን መሸከም አቅቶት በሻሽ እንዲግቅ አርጎ እንደዚህ የሚሄድ ሰው ፊቱ ደግሞ 70 ደረጃ የሆነ ሰው ይይዘው መጣው እንደገና ደግሞ በዛም ደግሞ ኢትዮጵያኖች ይሰደባሉ እሺ ነውር ስለሆነ ነው ስንል የዮኒ ወንድም ዛሬ ሰለሞን የሞተው ከኋላ አስቀምጦት ሰዓት ሙሉ ሲሰድብ አንድም ኢትዮጵያኖች ገብቶ አልተናገሩ የኛ ልጆች ነው እንጂ እነሱም ተዋቸው እነሱ በኢትዮጵያኖች ኮንፊደንሳቸው ያጡ በድሮ ዘመን ጀምሮ የኢትዮጵያ ባሪያ የነበሩ ናቸው እንግሊዝና አሜሪካ ዓለምን ያንቀጠቀጠች በዛ በድሮ ዘመን በዘመነ ቂንቂንና በዘመነ ጢንጢን ዘመን ዓለምን አሜሪካና እንግሊዝ በምትገዛ ሰዓት ኢትዮጵያም የናንተ ገዢ ነበረች ገብቷል እኛ አሁን ነፃ ናችሁ ሂዱ አለን እናንተ አላምን አላችሁ እኮ ነፃ መሆናችሁ አሁንም የኛ ቂጣጣቢ ናችሁ ፕሊስ ነፃ ናችሁ ሂዱ ነገራችሁ ጋይስ እንዴት ነው የሚገባችሁ ሀብዚ ኩለና ሀብዚ ኤርትራ ነፃ እዩ ሄደ ወንበር ተገደለ ሄድ 3 ጠርሙስ ዝላርግና ዙር ዓለምን ስዞር ራሱ ይበራላል 4 ቢራ ጠጣበት ልቃሚ ንፍጣ አንፈልግም እኛ ሰራተኛ ከእንግዲህ ቂጣጣቢ ራሳችንን እንቻል ከእንግዲህ እስከመቼ ነው እኛን ቂጥ እያጠባችሁኛ ሰንፈን የምንቀመጠው ነፃ ናችሁ ፍሪ አወር ፍሮም ኢትዮጵያ ጋይስ አንድን ባሪያ ነው ማለት ማሳመድ በጣም ቀላል ባሪያን ነፃ ነው ማለት ከባድ ነው አንድን ባሪያ ሰራተኛን ሸቃላ ማለት ነው ያ ሸቃላ አሊዮም አንቲ ኢጃዘትሽ ብትላት አለ ቀጠሮ መዳም እሰውት አና እሰው ሙሽክላ ምናምን ነው የምትለው ግራ ነው የሚገባት አሁን ነፃ ነው ዛሬ እረፍቱ ሰጄ ብትላት ይሁን ባሪያም ነፃ ነው ስትለው ምን አጠፋው ጌታ ሆይ ማስተካከለው ነገር አለ ነው የሚለው አያምንማ ባርነቱን ተዋህዶታል የኢትዮጵያውነት ባርነት ከኢትዮጵያ ባሪያ ሆኖ ማገልገል ተመችቷችኋል ወይስ አላመናችሁ ፕሊዝ አውት ኦፍ ፍሮም ኢትዮጵያ እሺ ሄዱ ከእንግዲህ በቃ ሄድ ለቀናችኋል እኮ መንግስቱ እኮ የለም ኃይለ ሥላሴም የለም አውቃለሁ ሀገራችሁ ገና እንደ ኃይለ ሥላሴ ዘመን ነው የምትኖሩት ገና ያርጋኝ ዘፈን እንደዚህ እየቀጠቀጣችሁ በጥፍር ቀለም እያያያዛችሁ ንፋስ ነው ዘመዴ እንደምትዘፍኑ ነው እኛ ንፋስ ዘመዴ ጨርሰን ራሱ አረጋኝ ራሱ ቦርጭ አውጥቷል ልቃም እሱ ራሱ ንፋስ ጨርሶ ሆዱ ራሱ እንደዚህ ተነፍቷል ቦርጫም ሆኗል አለቀ ያለፈ ዘመን ነው ጧት ይነሳል ኢትዮጵያ ወደዚህ አይኖ ስለ ሀገራችሁ ምንም ዜና የለም ኢንተርኔት የለም ምን የለም የኢሳያስ ልጅ የምታቀናብረውን ኤርትራ ቴሌቪዥን ነው እሱንም አይዶለው ለአንተ ቀጽል ዝፈን እና መሽፈሽክታ መለሲ ዝጋ ይሉታል ኢሳያስ አይወደው ማብራራ ከዛ በኋላ ይመጣል ደግሞ ከኔ ለብኝ ሆዱ ፋስኹ ያለ ደግሞ በትግረኛ ይደግማል ሀብዚ ስቶባ ይሏል በቃ ይሄንን ነው ቀኑን ሙሉ ቁጭ ብለው እንደዚህ ሲያገለባበጡ የሚውሉት እሱን ሲጨርሱ ደግሞ ወዲያውኑ ወደ ኢቢኤስ ይቀይሩታል ከዛ ወደ ኢትዮጵያ ቴሌቪዥን እኛ እንኳን ኢትዮጵያ ቴሌቪዥን እንኳን እንዳይሆን ገጽ እግዚአብሔር ምንም አንደው ነፃ ናችሁ እሺ ነፃ ሀብዚ ኩለና እዩ ነፃ ወይም የነፃነት ቀን እያላችሁ ድልቅ የምታረጉት ነገር ለምን አትተውም ለምን ዝም ብላችሁ ብር የምታባክኑት ለነፃነት ቀን ብላችሁ የምታወጡትን ብር ለምን ለህዝባችሁ አትልኩም ካላመናችሁበት ከኢትዮጵያ ስር ነፃ መሆናችሁን አይምሯችሁ ካላመነ ለምንድን ነው ብሩ የምታባክኑት
ከኢትዮጵያ ነፃ ነን ካላችሁ ዮኒ ማኛ ቂጣ በላ፣ ሄለን ውሃ ደፋች፣ ጂጂ ወጥ ሰራች፣ ቤታ ቂጥ ገዛች፣ ጉቺ ተነፋች። ታሪክ እንኳን የላችሁ እናንተ፣ ቶፒክ እንኳን የላችሁ። እኛ እኮ ኖረን ጨርሰን ከቅብጠት ውስጥ የተነሳ ነው እንደዚህ አይነት ብልግናም ቢሆን ጨዋታም ቢሆን የምናመጣው። እኛ እኮ የምንጣላው እኮ ዝም ብለን ወይ ለሚዲያ ሊሆን እኮ ይችላል። ተጠላልተን እኮ አይደለም። እህትማማቾች ነን እኮ ሁላችንም እዚህ የምንጣላው። እናንተ ግን የኛ ተስካር፣ የኛ ድግስ፣ የኛ ቶፒክ አድማቂዎች ናቸው። ምክንያቱም የኛ ባሪዎች ናቸው። እኛ ድሮ በግድ ነበር ስንገዛችሁ የነበር። አሁን ግን ፈልጋችሁ ነው የኛ ባሪ የምትሆኑት። ፈልጋችሁ ሄለን ቂጥሽን ታጠቢ ይላል። ያስታውሰኛል። ከዛ እደውልለታለሁ። አንድ ኤርትራዊ ፍቅረኛ አለኝ። እደውልለትና ሀብዚ ቅዳሜ ስራ አለ የለም ወይ ሄለን እንጻደ ይላል። ና ቂጥ ታጥባለሁ እለዋለሁ። ሌሊቱ ሙሉ ቂጤ ልሶ አጽድቶ ጸጉር እንኳን ሳይቀር ነይቶ በጸጉሩ ሰብስቦ ይሄዳል። ሌላ ኢትዮጵያን ብፎት ፍቅረኛ አልይዝም። ምክንያቱም ለቂጥ ላሽነት ፈልጋቸዋለሁ። እየነገርኩት እየሰማኝ ነው የሚመጣው። ስደውልለት ና አንድ እለዋለሁ። ሄለን ፍሪነ ሄለን ስንት ሰዓት እንደዚህ ና። ልክ ቂጤ ልሶ ሲጨርስ ነገ ስራ ላይ ውጣ አለዋለሁ። አልወጣም ማለት አይችልም። የሴት ቤት ገብቶ ህግ ነው። ሱሪውን እንኳን በስነ ስርዓት ሳያስር ሂድና ውጪ ቀበቶን ታስራለህ ብዬ ዚፑን ሳይዘጋ ነው ማስወጣው። ቂጤን ጠርጎ ልሶ ከጨረሰ በኋላ ኢትዮጵያኖችን አልጠራም። ኢትዮጵያኖችን የምጠራው በጣም ዝንጥ ስል ጉቺ ስቀባ ያ ቂጤ ሲሸት የምጠራችሁ እናንተ ነው። ልሰ አጭደ ትሄዳለህ። ዛሴት ያ ከኢትዮጵያንማ ቆንጆ ልጅ ወለድኩኝ ስለምፈልግ ቂጥ ለመላስ ግን እናንተን ነው የምፈልጋችሁ። ግጦሽ ነው ማስልቃችሁ። ይኸውልህ አንድ ጸጉር ሳይቀር እንዲህ ነው ማረጋችሁ። ያ አውቃለሁ ከኛ ነፃ ወጣችሁ አታውቁ። ጉራ ሲጨለው ሚኪ ሞኒካ ወንድምሽን እየጠራው ቂጤን አስልሷል። ቂጤን ማጸዳው አላጸዳው እሱ እስከሚመጣ ቂጤን አላጥብ ምን አላል አላጭ ምን አለ እሱ ሲመጣ ውረድ ግጦሽ ነው የሚለው። ውረድ ግጦሽ አስልሷለሁ። ሲጸዳ ቀበቶን እንኳን ሳያስር ውጣ ከቤት ነው የሚለው። ስራ አለብኝ ነገር ውጣ። መተኛ ትፈልጋ እያሰረ ነው ማስወጣው በበረዶ። እንዴ ካለ ቴሌፎን ነው የምደውል። አስገድዶ ሊደፍረኝ እኔ እንደ ኢትዮጵያ ሳስገባው ነፃ ናችሁ ስንላችሁ ስላላመናችሁ እንደዚህ ነው ማረጋችሁ። ሰምታችኋል። ኤልሻዴ እንደዚህ አረግሽ፣ ቤታ እንደዚህ አረግሽ። እኛ ነገ ከፈለግን ሰላም እንፈጥራለን። እኛ ነገ ከፈለግን እንጣላለን። ምክንያቱም ስለኖርን ጥጋባችን አፍንጫችን ላይ ነው። ኢትዮጵያኖች ጠግበን ጥጋባችንን መቋቋም ስለሚያቅተን ገባችሁ? ባልበላ እንጀታችሁ አይከብዳችሁ? የኢትዮጵያኖች የጥጋበኞች ቶፒክ እሾክን በሾክ የሚባል ነገር አለ። እሾክን በሾክ የሚባል ነገር እኔ አሁን ሚዲያ ላይ ያሉ ሰዎች ሁላ ጥጋበኞች ስለሆኑ ሳልጠግብ ሳልበላ አላወራም። ዩቲዩብ ላይ ቲክቶክ ላይ ከመምጣት በልቼ ምን ብዬ ነው እኮ የምመጣው? ለምን እሾክን በሾክ አባ ጥጋበኛም በጥግቤ ነው እንጂ አልችላችሁ። ሳጠግቡ አይከብድ ናይ ዘንጋዳ ኤርትራ ላይ ቦርጭ ማውጣት ወንጀል እንደሆነ ታውቃላችሁ? አንቀጽ 33 ላይ አንቀጽ አለ እንደ መጀመሪያ ማግተሉኝ ኤርትራ ላይ ቦርጭ ካወጣ ከየት አባ አምጥተህ ነው ብሩን አንተ ብቻ ተብሎ እስር ቤት
እስር ቤት ይሁን ሁለት ቀን ሰክሮ ከተንገዳገደ ብሩን ከየት አምጥተ ነው ይባላል እስር ቤት ለምን የብላኩን ብር ራሱ የሚሰራው ራሱ ወታደሩ ራሱ መንግስት ነው $100 ሲልኩ 7% ወይንም ደግሞ $7 የሚወስደው መንግስት በነገራችን ላይ ከኤርትራ ሲወጡ ተደብቆ የሚወጡ ነው የሚመስላችሁ እኔ እኮ እዚህ ልጆች እኔ የኢሳያስ ተቃዋሚ የቤተክርስቲያን አባል ነኝ እንዴት እንደሚያወጣቸው ታውቃለች ራሳቸው ወታደሮቹ ካምፕ እስተ ድንበር እንዲወጡ ያደርጓቸዋል ውጡ አይሏቸውም እንዲወጡ ያደርጓቸዋል ሂዳት በለው እንዲሄድ አድርገው የሚባለውን ተረት ነው የሚጠቀሙት ለምን እዛ ቁጭ ብሎ ምንም አያደርግም ሲወጣ ለቤተሰቡ ሲረዳ በዛው 70% መንግስት ስለሚወስድ እንዲወጡ ይፈልጋል ዋሻው የናንተ መልክ የናንተ ሾው just on media ከናንተ ጋር ግማሽ ቢሪያ ሲጠጡኮ እኛ ኢትዮጵያኖች የብሶት መድረክ ምን መስላችሁ ሄለን ኢሳያስና ዶክተር አብይ ደግፋለሁ ይላል አው ካልከው ታውቂያለሽ ሄለን አባቴ 70 አመቱ ነው አሁን እንኳን ድንበር ነው ያለው ይላል ያለቅስባል አባቴ እግሩ ተቆርጦ ድንበር ነው ያለው ምን ነው የሚያደርገው ምን እንደሚያደርግ ምን አውቃለሁ ጠላት ይመጣል ይያል አባቴ እዛ ነው ያለው ምናምን ብሎ እንደዚህ ድንፍት ብሎ አባ ጠርሙሱም ከግድግዳ ጋር ሊያጋጭ ፈልጋል አረ እየሰማው ነው ቁጭ በል እሺ ሚዲያ ላይ ነው እኮ ጉዶቹን ስታወሩ የሚናደዱት እንጂ ምንም ሳትጠይቃቸው ነው የሚያለቅሱብህ የሚለፈልፉብህ እናቴት አንተ በሰባራ ፎሌ በምናምን በቴዲ ፍቅር ስተጧፍ ምናምን እስከ ጨፍረ እስቲ ትግረኛ ክፈት ባንተ ምን ጨፍር ስትለው አብረህ ተጨፍራል ዘፈኑ ምንድነው የሚለው ስትለው ይሄ ይላል እንደዚህ ይላል ከዛ ምንድነው የሚለው ዘፈኑ በጣም ያሳዝናል ተራራ ላይ ከቤተሰቡ ሸሽቶ እንትን ይያለ ጠላት ሲመጣ ከሩቅ ያይ ነበር ቢያዘው አንድ ጥይት ብቻ እንዳለ ስንት ጄኔራል ያጋደመውና ከተጋደመ ጥይቱ ካለቀበት በኋላ ሞተ እና እሱ የሞተበት ተራራ ነው የሚዘፍነው ብሎ ታሪኩን ሲነግረኝ እንዴት ደሜ እንደሚፈላ እኔ በዚህ ሮማንቲክ በሆነ ቤት ውስጥ ስለ አንድ ተራራና ስለሞተ ሰው ነው ይሄን ላይ ዘፈንኩት ይድነስኩት ብዬ ደሜ ፍልት ብሎ ለሞራል ብዬ ብቻ እንትላል ደግሞ አማርኛ ኦሮምኛ ይዘፈና ያልቃል እንደገና ደግሞ በተራ ይዘፈን ይሄ ምንድነው የሚለው ላይ አብርሃም አፈወርቂ ኢሳያስ ነው የገደለው ታውቂያለሽ እና ታሪኩን የሚያውቀው ካሁን በፊት ዝቶበት እንደነበረ ነው እሱን ነው የሚለው እግዚአብሔር ሁለተኛ በትግረኛ ብዬ በሆዴ አሁን ብሞታል ተነስቼ አልደነስ እኔ ለተራራና ለድንጋይና ለዛፍ ነው እንደዚህ ሰስፔንስ ውስጥ እንደዚህ ሮማንቲክ ውስጥ የምደንሰው እንትኑ ደግሞ ዜማው ሲያሳዝን እኮ የሚገርመው ነገር አንጀት የሚበላው ነገር ለዚህ ነው ብዙ ጊዜ ምንድነው የምላችሁ እዚህ ሀገር አንተ ስለ አበባ ስታወራ እነሱ ስለ ታንክ መገጣጠም ነው የሚያወሩልህ ብዙዎች ለዛ አልግባባም እኔ ሚዲያ ደስ የሚለኝ ለዛ ነው እላችኋለሁ ለምን ምንም ቢሆን የፈለኩትን ነገር አውርቼ የሚጣላኝንም ሰው ትርጉሙ ተግባብተን ምንም አትግባባም አንተ ስለ አበባ ስታወራ ስለ ክላሽ ነው የሚያወራው ስለ እግር መጉደል አጎቱ እንደዛ ሆኖ ምናምን ነው የሚያወራው በፍጹም ከኢትዮጵያኖች ጋር እንኳን መግባባት አይችልም እኔ እንደዚህ ጥቅል አርግቼ ስጎርስ ግርም ብሏቸው ነው የሚያዩት ምንድነው ስል የኛ ሴቶች እኮ እንደዚህ አይበሉም ይሉዋል ለምን ስል ተናችሁ ይላል እግዚአብሔር ከመቶ አንድ ኤርትራዊ አንዱ ራሱን ያጠፋል ትራውማ ጭንቀት ለዛ ነው ዘሎ ገላለው ወደ ምናምን የሚሉት በቃ ምንም በሐሳብ ካንተ ጋር ዲስከስ አርጉ እገላለው ጠብቀኝ እንትኑ ጋር ቤት የት ነው ምናምን ነው የሚሉ ሊገሉ እኮ አለም ትራውማው ነው እንደዚህ የሚያስለፈልፋቸው ሰይጣን እንዳለባቸው ሌላ ምንም ዲስከስ መነጋገር አለመደባቸው ኖ ላይፍ አንተ ምላሽ ካለ ኮንፊደንስ ካለ ምን ካለ
በጠረጴዛ ዙሪያ ትነጋገራለህ። እነሱስ ጠብቀኝ፣ የት ነው ያለው ቤቱን አድራሻን ስጠኝ፣ ልምጣልህ፣ ልግደልህ ምናምን። መሐሪስ 110 ሰው እኮ ገሏል በአፉ 110 ሰው እገላለሁ ምናምን። ሰው የሰለጠነ ሀገር ይሄም ማለቱ ራሱ ስንት ነገር እንደሆነ እንኳን አያውቅም። ገባች? ይሄ ትራማ ነው እንደዚህ የሚያደርጋቸው። እኛ ድራማ ነው የምናውቀው ጋይስ፣ እኛ ኢትዮጵያኖች ይሁን ኢትዮጵያኖች በድራማ የተናካንን እንጂ በትራማዎች አይደለም። ፕሊስ የእናንተን ዲፕረስ እኛ ላይ እንዳታራገፉ። የቤቶትን አመል እዛው በቤቶ የሚባል ጥቅስ አለ። እሺ ልቃሚ ንፍጣ። እኛ ኢትዮጵያኖች እዚህ ሚዲያ ላይ ብንጣላ ተጠላልተን ሳይሆን ጥጋባችን ነው የሚያነካነከን። እሺ የሚያነቃንቀን ነገ አይ ላቭ ዩ ቱ ተባብለን አብረን እንሆናለን። በሰፈርም በምንም እህትና ማቶች ነው፣ ወንድማማቾች ነው። ያው የኛ ቂጥ ላሾች ስለሆናችሁ ግን እጣ ፈንታችሁ ስለሆነ ስትልሱ ትኖራላችሁ። ልቃሚ ቁሻሻዎች። ይሄን ነገር የምናገረው ለኛ ኢትዮጵያዊ ዘኖች ስላናደዱ ነው እንጂ የኛ ተጠቂ የኛ ባሪያ ለሆናችሁት አይደለም። ገባችሁ? ስለ ሳሚያ ሻሽ ተደግፎ ለሚንቀሳቀሰው ነውር ነው ያሉ የኛ ኢትዮጵያኖች የዮኒ ወንድም ሲለጠፍና እንደዛ ሲሰደብ ምን ነው ዝም አላችሁ ነው ጥያቄ። ገባችሁ? ሰበብ የሞተ ሰው እንዴት ይደረጋል አለች። የዮኒ ወንድም አርጎ ነው። ምድረ ልቃሚ፣ ምድረ ጅራሪ፣ አሰዳቢ፣ ባንዳ፣ ቡዳ፣ ልቃሚ። እኔ የኛ ልጆች ነው ያናደዱ። ሞራላቸው ለምን እንደሚነኩ ዮኒ ባለፈው ያናደድከኝን ምክንያት ገብቷል። ታውቀዋል። የማለቅለቅ ማንነት ስለሆነ ነው እንጂ ገብቷል። እንዳልገባው ስትሆን ደግሞ ነግራለሁ። ታውቃለህ። የነዚህን ሰዎች ባህሪ ያወቅ እዛ ቤታ እንደዛ አሳልፋ ኢትዮጵያኖችን ስሰጥ እኔ ነበር ቁጭ ለስትወቅስ ነበር። በእነዚህ ልጆች እነሱ መብት አላቸው። አሁን እሺ በዚህ ነገር ነው በማላውቀው ተጠቃው ነው አለ የተባልከው። ለምንድን ነው አሁን ያንተ ወንድም በአስክሬን ነውር ነው ከተባለ ለምን ነው ባንተ አስክሬን ነውር ነው ብሎ ያልተናገሩት? እሱ እሺ መልስልኝ። ይሁን የኛ ልጆች ናቸው። ኢትዮጵያኖች መሰደብ መብት ነው። ሄዶ ሰፖርት ያደርጓቸዋል። ወኔ የላቸውም ነው የሚሉት። እኛ በሀገራችን አንደራደርም እንደናንተ አይደለንም ይላሉ እንኳን አፋቸውን ከፍተው። እኛ እንኳን በሀገራችን ስለምንደራደርና ስለማንደራደር አይደለም ዝም የምንላቸው፣ ምንም ስለማያመጡ ነው። እኔ የምናደደው በእኛ ልጆች ነው። ቢያንስ ምንም ነገር ማድረግ ባይችሉ እነሱ በሚያደርጉት ኢትዮጵያኖችን በሚሰድቡት ለምን ሰፖርት ያደርጋሉ ነው። ዛሬ ትላንትና ነው ያዩት፣ ዛሬ ነው ያዩት። የዮኒ ወንድም የሰሞኔ ሞተው ከኋላ ለጥፎ ወድቆ ነው ሞተው ይሄ ምናምን እያለ ሲሰድበው የኛ ልጆች አልተናገሩ። ዮኒ መልስ ሊመልስለት ይገባ ነበር ጋይስ። ይሄ ነገር ይገባ ነበር። ነውር ነው ብላችሁ በስመ ነውር ለነቤት ታስታጨበጭቦ የነበራችሁ ሰዎች እንደ ኢትዮጵያዊነትም እናንተ እንደምትሉት ነውርም ለዮኒ መቆም አልነበረባችሁ። ዮኒ ምንም አይዋረድም በዚህ ጉዳይ ላይ። እናንተ ለምትሉት ነው የኛን ልጆች ነው የምጠይቃችሁ። እኔን እስታልነኩ በግሌ ሀገርን አይደለም እናቴን አልጋ ላይ አስነፋለሁ ነው እኮ ጨዋታችሁ። እኔን ቆንጆ ነሽ እስታሉኝ ድረስ ምን ችግር አለው ነው እኮ። ገባችሁ? ምድረ ኮንፊደንስ ለስ፣ ምድረ ተገጣጣሚና ተገነጣጣይ ሁላ ማለት ነው። ምድረ አርቲፊሻል ኢንተለጀንት ሁላ እዚህ መጥቶ ሰው ነሽ ካላልሽኝ ይላል። የነሱ ቆንጆ ነሽ የሚል አበባ እንዲሰጥ ኢትዮጵያኖች መስዋዕት መከፈል አለባቸው። እኛ ስንፈልግ በጥጋብ ነው የምንጣላው፣ እንረጋገጣለን። ነገ ደግሞ አብረን እንቀመጣለን።
ሲመጡና እንደዚህ ተደርበው የኛ ልጆች ሲሳደቡ እንዴት ነው ውስጣቸው ራሱ የሚችለው? ሞኒካ ለቤታ አግዛ ወይንም ለዚች አርቲፊሻል ኢንተለጀንት አግዛ ማነች የምትባለው ኤልሻዳይን ትሰድባለች፣ ማሜን ትሰድባለች፣ እዮዳብን ትሰድባለች፣ ማሬን ትሰድባለች። ከዛን እሷ ደስ ይላታል። ገባችሁ? ይሄ ኮንፊደንስ ማጣት ነው። ኮንፊደንስ ቢኖረው አንድ ሰው የፈለገ ለማንም ባንዳ ሲናገር የሆነ ስሜት ይሰማል። ብትጠላው እንኳን ያነሳው ብትጠላው እንኳን ህሊና እንትና ይሄ ሳዋ አይደለም። ፕሊስ ሂጂ ከዚህ። ይሄ ሳዋ አይደለም። ስንተኛ ዙር ነሽ? ዲፕሎም ተወስጂ የመጣሽው እዚህ ዚሲ ሳዋ እንጨለቀ ማን የመጣሽው? ልቃም ዚሲ ኢትዮጵያ በነፃነት ነው እኛ ሀገራችን የምናገለግለው እንጂ ተገደን ተቀጥቅጠን በትራማ አይደለም። ልቃም የኔ አባት በቆሎ እየቀቀለ በቆሎ እየጠበሰ ቴሌቪዥን እያየ ነው። ያንቺ አባት እግሩ ተቆርጦ ድንበር ላይ ነው ያለው። ምን እንደሚጠብቅ እኛ እናውቅ። ዝምቡሽ ይላሉ ቁጭ ብሎ የሚጣሉ ሰው ሲያጡ ዝምብ ቁጭ ብሎ እንደዚህ አንጥሮ ይመታሉ። ገደልኳት ይባባላሉ። የተረት የሳት ዳር ጨዋታቸው እነሱ ገደልኳት። እኛ የሳት ዳር ጨዋታ አለቃ ገብረሃና አለ ምን አለ ስንት ጨዋታ አለ። ማርስ ከጧፍ አለ ምን አለ። እናንተስ አይናን መተዋት እጭ ቀላይ ነው የምትሄደው ነው የምትሉት። የሳት ዳር ጨዋታችሁ ይሄ ጋይስ። በእናንተ ጭንቅላት በእናንተ ላይፍ ትክክል ናችሁ። ከኢትዮጵያኖች ጋር ለኢትዮጵያን እናንተ ዝምቦች ናችሁ። ዝምብና ዝሆን ይወዳደራል። ዝሆን ላይ ዝምብ ስታርፍ ስሜት ይሰማታል። ሴንስ አለው። you are no sense for ኢትዮጵያ። አንድ ሐረር አንድ ድሬዳዋ እንደዛ ናት ለኢትዮጵያ። እናንተ አንድ ክፍል አንድ ዳንገጎ ማታክል ሀገር ናት እኮ ዳንገጎ ዝም ብላ ቀረጥ ሀገር ምናምን። ድሬዳዋ ማያክል ሀገር ሀገር ሳይሆን ክፍለ ሀገር። you talk with ኢትዮጵያ ካልሲና እንትን ኮፍያ ጨዋታ ትጫወቱ። ፎከስ ኦን ዩር ካንትሪ። አሳድግ። እስከ ዛሬ በ1990 ውስጥ ቁጭ ብለው ተረት የሚያነቡ በትዝታ ቁጭ ብለው ገና ካሴት እንደዚህ ያጠነጥናሉ። ግን እንደዚህ ያጠነጥናሉ ካሴት። እስከ ዛሬ ድረስ ሜታ ቢራ የሚጠጡ ናቸው እኮ ጋይስ። እስከ ዛሬ ጉደር ምናምን የኢትዮጵያ እኛ ኃይለ ሥላሴን ጨርሰን መንግስቱን ጨርሰን መለን ጨርሰን ኃይለ ማርያምን ትንሽ እንትን ብለን ዶክተር አብይ ጋር ያለን ፕሊዝ በጣም የተለያየን። ለእናንተ ስንልኛ ኮማ ውስጥ እንኖር እንዴ? እናንተ እስከምትበስሉ እኛ እንረር እንዴ? መብታችሁ ነው። ለምን ኮማ ውስጥ አትቀመጡ? ማደንዘዣ ተወቅታችሁ በሀገር ደረጃ ለምን አትቀመጡ? ማያገባል። እዳችሁን እዛው በጨርቃችሁ። እኛ ነፃ ናችሁ ብለናል ከኛ ባርነት። ዘመኑ በጣም የራቀቀ ነው። ሰው ጎንበስ ብሎ የሚያስታጥብበት ዘመን አይደለም። ነውር ነው። የሰው ጉልበት ብዝበዛ አንፈልግም። ነፃ ናችሁ ብለናል። ነፃነታችሁ መቀበል አቅታችሁ ነው የኛ ቂጥላሽ የምትሆኑት። እስከዛሬ ቶፒክ እንኳን የኛን ቶፒክ ነው የምታሳድዱት። እናንተ አልኖራችሁ የላችሁም ቶፒክ የላችሁ። የሚገርማችሁ ነገር ለወሬ ስትቾክል ማለት ነው። እቺ ግመል ፊቷ ማለት እሺ፣ እቺ ግመል ፊቷ ቆይ አንዴ ከዚህ ልጣ። እቺ ግመል ፊቷ ማለት
እኔን የሰደበች መስሏት አንድ ቻርሊ ቻፕሊ የሚመስል ሰው ይዘው መጥቷል። እንደዚህ ያለ የሚመጣ የሄለን ባለው ብሎ ከጀርመን ማለት ሰደበችውና ልጁ ኤርትራዊ መሆኑን ሆዴ ያውቀዋል። የጂጂ ማለት ነው። ሆዴ ያውቀዋል። ፍራንክፈርት ይዞላት መጣ። ከዛ ናፈረች። ኢትዮጵያን እንደዚህ አይነት እግር የለው። እሺ ሚዲያ ላይ የእናንተን ሰዎች አየን። አንድ ሳሚን አየነው የጉቺ እንደዚህ ያለፊት ይሄን ኮምፒውተር ሙሉ ኮምፒውተር አረብ አውዝ ብለም ነው ሸይጣን ትልቁን ግመል ሻሽ ተደግፎ አንገቱን እንኳን መሸከም አቅቶት ሻሽ እንደዚህ ወጥሮ እንደዚህ የሚንቀሳቀስ ኩንቴ እንትን ዱንዳር የሚመስል የዱንዳር ጋርድ ማን ነበር? ይሄ የቱርክ ፊልም ላይ እሱን የመሰለ ሰውዬ ነው ሚዲያ ላይ ሲመጣ ያየን። እንደገና ደግሞ የሄለን ፍቅረኛ ነው ያሉት ሰውዬው እንትናን ይመስላል ጋስ ቻርሊ ቻፕሊ ላይ ታጁታል። ድምጽ የለውም እኮ ቻርሊ ቻፕሊ ነው የሚለው አይደለ? እንዴ ያለ ሲደበቅ አይታችሁታል? ቻርሊ ቻፕሊ እንደዚህ ያለ ከዛ ድብቅ ብሎ ከዛ ፍር ይላል አይደል? ቻርሊ ቻፕሊን የመሰለ ሰውዬ ይዘው ሲቀጠቅጡት ቆይተው ከዛ ሆዴ ገባ። ሰውዬውን አውቀዋለሁ ብሎ ማለት ነው። እዚህ ጋር ይዩት ጋይስ ይዩት። ኡፋይ የቱ ጋር ነው ሰ እስቲ ይዩት ጋይስ ይዩት ቻርሊ ቻፕሊን የመሰለ ሰውዬ አያችሁ። አንዳንድ ጊዜ ያ እዛው እንዴት እንደምትዋረድ ማለት ነው። ይዩት እንትን ነው የሚመስለው ቆራሌው ነው የሚመስለው የፈረንጅ እኔ እንደውም ነጭ ሙላ መስሎኝ ነበር። እንደውም አንዷ ሄለን የሆነ ነጭ ሰው የለጥፈው ምናምን ለዚህ ስታወራ ነበር። እኔ አልነበርኩም ላይቭ ላይ ነበርኩ እናንተ ጋርና ጫማውን ይዩት ብላ እራሷ ስታላግጥ ይዋት ጋይስ ይዩት አንቲቢያን በቃ አንተ ጎራሽ ሚተኩስ በቃ ከሰውነቱ በላይ ጫማውን እንዴት እንደበርዘሙ ረካንጋሮዬ ባሏ ተገኘ ብላ ቁጭ ብላ ስትበታ ከዛ ሆዴ መጣ ተናገረ። ከዛ ሰውየውን አቀረበው መሰለኝ። ቆይ ዩቲዩብ ላይ አይቼዋለሁ። እሺ ታዩታላችሁ። እሺ ከዛ ኤርትራዊ ነው እንዴ በቃ አረደዋለሁ አጥል አሬ ቻርሊ ቻፕሊ ሁላ መስሎ የሆነ ሳስቅ ነበርና የሷን ሳይውት ግን እንትን አለ እንዴ ቆራኔው አለ እንዴ ያገዛ ወደ እግር ደግሞ አረ ቻርልስ ቻፕሊን ነው መሰለኝ። ቻርልስ ቻፕሊን ወደዚህ ስንሄድ የእውነት ካንጋራ የእውነት ወንድም አይመስላል። አያችሁ ሳሚንም አያውቁትም ነበረ ሚዲያ ላይ ድሮ የሚያውቁት ሰዎች አንዳንዶች ኤርትራዊ ነው ሲሉ እየሮጡ መጡ። ልክ ከጎኑ እንደሚቆሙ በኤርትራ እንደማይደራደሩ ብቻ ሰውየው ማሪ እዛው አሜሪካ ነበር። ሰውየው በዚሁ አንገቱ ላይ አስሮ ሲሄድ በነበረ ሻሽ ነው ራሱን አንቆ የሞተው። እግዚአብሔር ራሱን ታንቆ ነው የሞተው። ራሷ ጉቺን ኮስትናገር ነበር ራሱን ያጠፋው በቁማር አሳብዳችሁት ብላ ስታለቅስ ነበር። አንቺ ነሽ የገደልሽው ሲሏት ማለት ብሩን በልተሽ ምናምን ነገር ብለዋት 3 ቀን በጂንና በጂኒ ስታወራ ነበር አይደል? ያ እና የሄለን ፍቅረኛ ነው ወንድሞም ይመስላል ምናምን ብላ ነበር ስታወራ። ከዛ እንትና ያውቀው ነበር እንዳጋጣሚ መሰለኝ ሆዴ እና ይዞላት መጣ ራሱ ላይቭ ላይ ማለት ነው። ሰውየው ትንሽ እንትን ያደርገዋል ማለት ነው። ያ ይሄማ ተመጣ የኔ ያለ እንዴት እንደመጣ የጫማው ርዝመቱ ቆራሌው ነው ይዛሽ ነው። አንድ ነገር ልንገርሽ፣ ሚዲያ ላይ ዝም ብላችሁ ቱሪናፋዎች ናችሁ። በሪል ላይፍ በድራግ በሌዝቢያን በጌ በትራማ የተሞላችሁ ሰዎች ናችሁ። ከመቶ ትዳረኛ አንዱ ሚስቱን ይገላል። የእናንተ ሰዎች ታውቃላችሁ። እንትና ሰውን ገደለ ሲባል ምናዊ ነው ሲባል ከናንተ ነው። ትራማ ያ ቀለባችሁ ሲጎል ሰው ነው የምትገሉት። እርስ በራስ ነው የምትበላሉት። ያ ገባችሁ? ያ ቆሻሻ ነፍጣም እዚሁ ሲያዋርዳት ደግሞ ይዋት እንዴት ሼም እንደሚይዛት
ጎፋፋና ጎፍጋፋ እንደዚህ እንትን ይላል። አገራችሁ ላይ መጠጥ እንኳን በስነ ስርዓት ስለማታገኙ ውጭ ሀገር ስመጡ መጠጥ ያገኛችሁ መስሏችሁ ሁሉንም ታድበሰብሳላችሁ። ድራጉን ታድበሰብሱታላችሁ። ሁሉን ነገር ናይ ላይፍ ናይ ዲስኮዬ ምናምን ትላላችሁ። በቃ ኮንስታንት ማድረግ አቅቷችሁ ሀብዳችሁ የምትቀሩት እናንተ ናችሁ በብዛት። ይኸው ሁለት ቢራ ስትጠጡ አብሾ የሚነሳባችሁ እናንተ ናችሁ። መጠጥ እንኳን የማትችሉ ሰዎች ናቸው። አብሾ እዚህ ጋር ድግስ ክርስትና ብሎ ይጠሩህና ከዛ በኋላ አባይ ሰዋን የሚያደርጉት መንደር ጦር ሜዳ ኪው 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 ከዛ ይበታተናቸዋል። እንዳለ ነጩ ይመጣል። ያውነ አለ ሰዓት ምናምን ይበታተናቸዋል። ያኛው እስር ቤት ገብቷል። ያኛው ብላክ እንትን ላይ ያኛው መንጃ ፍቃዱ ይነጠቃል። እግዚአብሔር ያውነ ሚዲያ ላይ ነው እኮ ድራማ የምትሰሩት። ውሸት ነው ማውራው ነገር። ይሄ ስድብ አይደል? ሰርግ ላይ እንኳን ፖለቲካ ቁጭ ብላችሁ እያወራችሁ እኮ እንትና አገባ አንድ ጊዜ አንዱ እንትና አገባ ሰርግ ልሂድ አልሂድ ብዬ እያስጨነቀኝ ነው አለኝ። ለምን የሚያስጨንቅ አትሄድም ስለው እሱ እኮ እናትየው የኢሳያስ ቀንደኛ ደጋፊ ነው፣ የኛ ግሩፖች ደግሞ አይፈልጉምና እኔ እሺ ሄዳለሁ፣ ግን ጓደኞቼን ምን ላርጋቸው አለኝ። በጣም የገረመኝ ስለው ታዲያ ምን ችግር አለው? እሷ ደጋፊ አንተ እንትን እናት ናት፣ እናንተ ሰርግን ሄዳችሁ ሲል እዛ ላይ ደግሞ የሆነ ወይ በዘፈን በምን ችግር ቢመጣስ እና እንሂድ እያለን እየተነጋገር ነው ሲለኝ በጣም ገርሞኝ፣ ምንድነው አስተያየት የምትሰጠው እንደዚህ አይነት ነገር ላይ ጋይስ? ምን ነው የምትሰጠው? ሰርጋ ሄዱ የእንትና ደጋፊና ተቃዋሚ ብቻ በሚል ጋይስ፣ በልዩነት እንኳን የማያምኑ የነሱ ልዩነት መገዳደል፣ የነሱ ልዩነት የቢራ ጠርሙስ መወራወር። ኢትዮጵያኖች እኮ በጣም የሰለጠኑ ናቸው እኮ። በልዩነት ስለሚታመኑ እኮ የተለያየ ፓርቲ በአንድ መድረክ ላይ ቁጭ ብሎ ዲስከስ የሚያደርገው፣ በአንድ ፓርላማ ላይ የተለያየ ፓርቲ ዲስከስ የሚያደርገው በልዩነት ስለሚያምን ነው። ገባ? ያ በልዩነት ስለሚታመን ነው። የተለያየ ተቃዋሚ ፓርቲዎች ያኛው ጫካ ያኛው ምናምን ቁጭ ብሎ እዛው እየታገሉ የሚኖሩት ሀገራቸው ላይ። እና በጣም የተራቀራቅን እንግዲህ ምንድነው ፍሪደም አታውቁም። ፍሪደም ማለት እገላለሁ ምናምን የሆነ የለም የሆነ ብር ታገኛለህ በጭንቀት ምናምን ሀገር ቤትም ገብተህ እንደማትሰራ ስለምታውቅ ብሩን ዝም ብለዚህ ትበትነዋል። በቃ እንደ ሸርሙጣ ብር ማለት ነው። ሀገር ቤት ነገ ገባለሁ ካልክ ለዛ ታውሏል። ግን እንደማትገባ ስለምታውቅ ያው ብሩ አጠገባለ ትበትነዋል። ያ ምላሳችሁ ረጅምነቱ እንትን ነው። ለምን ምን ይላል መሰለ? አንዷ ድንግልሽን የወሰደ የመጀመሪያ ድንግልሽን የወሰደ ሰው ትረሻለሽ ወይ ይችላል እንዴ? እንዴት የወጋ ቢረሳ የተወጋ ይረሳል ማለች ማለት ነው። በባርነት የገዛችሁን መርሳት አቅቷችሁ ነው የሚመላልሳችሁ? የኔ ጥያቄ በባርነት ሲገዛህ የነበረውን መርሳት ስላቃተ ነው የምትመላለሱት? እኛ ነፃ ናችሁ ብለናል እኮ ጋይስ። ሂዱ ወደ በረት። እሺ ያ እዚሁ ስትዋረድ ብቻ ይውልኝ ጋይስ። ጫማውን እሷ የእንትናን እናት የምታመጣው ይሄንን ባሊዛ ነው እኛ ማመጣንላት ምናምን ነው የምትለው። ከዛ በኋላ ና ኤርትራዊ ትክክል ነው እርግጠኛ ነኝ ምናምን። እሺ ሰለነበርኩ አንቺ ከማልፈ ሰገራተ ጫማውን የምታነሽ ቻርልስ ወንድ ሆነ እንደዚህ ለቅጠናለ። እኔ ከመጀመሪያ ሳየው ሕክምና ላይ የሚቀመጥ ከሙታን የተነሳ አስከሬን ያ ወፍራም ሰው ወንጀል ነው ብዬሻለሁ። ኤርትራ ላይ መወፈር ወንጀል ነው፣ በአንቀጽ ያስቀጣል። ያ አይሽ መሰለሽ አንቺም እዚህ ሀገር ከመጣሽ በኋላ ነው ሀበላሃ ናይ ዱካንዩ ሀብዚ ሩሙ
ፍርኖ ዱቄት እዩ ስንቲ ሀብዚ ትልቡድ 10 ኪሎ ነው 10 ኬሻ ይዘህልኝና ትለዋለች። ከዛ በኋላ 10ሩንም ያመጣላትን ታምሰዋለች ቁጭ ብላ ብራውን እስከሚሆን ከዛም በእግሯም ሆነ በቂጧም ታሸውና ታበኳለች። በፖዚሽን ነው የምታበኳው። አንዱን ለአምባሻ፣ አንዱን ለገንፎ፣ አንዱን ለአጥሚት፣ አንዱን ለእንጀራ። እንጀራው አይን አላወጣ ሲል ቁጭ ብላ በስንደዶ ተጠቀጥቀዋለች። እሱን ትበላለች። ከዛ ትላለች። በቃ አለመሆን የቀጨች ነው የሚመስለው። እዛ ላይ ደግሞ ናቢራ ይዞ ርካሽ ናይ ስዊድን እስባሪያ ትላለች። ሀብዚ እስባሪያ አለህ እንደ ሳጥን ቢራ አይዘንዑ ሀብዚ ቢብሲ ትላለች። ሲሳውሪ እናንተ አለ ገብቶሻል? ጋንግሬ የበላውን እግርሽን እስቲ ያሳይ። በጦር ሜዳ የሰው ደም የፈሰሰበትን እግርሽን እስቲ ያሳያቸው ልብ ካለሽ። እኔ ምንም የለኝም ብለሽ እግርሽን ሙሉ ያሳያቸው። እኔ በጣም የሰለቸኝ ቪዲዮ መጎርጎር ጋይስ እናት ይተም በጣም እንደሰለቸኝ ቪዲዮ መጎርጎር። እዚችው እንትን ላይ አለች እየደነሰች እግሯን ደል የሰው ደም የፈሰሰበት። እስቲ ውሸት ነው በይና አሳይ እንደዚህ እግርሽን። ይሄው እዚህ ታፋ ይሄ አይደለም ራሱ ሙሉ ጫማ እንኳን ለብሰሽ ጥቁረቱ የራስሽ ሰዎች ስክሪንሾት ያደርጉ እኮ ሲላለሳቀብሽ ነው። ስፖርት ስሪ። ይሄ ዘነዘና እግርሽንና ግመል ፊትሽን አስተካክሊ። ውጪ ሀገር መምጣት ማለት ምልክቱ ወይንም ደግሞ ልዩ ምልክቱ መወፈር አይደለም። እሺ እናንተ ካልወፈራችሁ ውጪ ሀገር የመጣችሁ አይመስላችሁ። እናንተ ካልጠጣችሁ ካልሰከራችሁ ውጪ ሀገር የመጣችሁ አይመስላችሁ። ለሐብዚ ኖስ ዲስኮ እዩ ውጭ ሀገር አልመጣችሁ ነው ዲያስፖራ። ትልቅ ሰው ናት። ፊልተር አጥበባ ምናምን ነው እኮ ጋይስ እንዴ እዚህ ተደብቃ ነፃነት ቀን ልታከብር ስትሄድ ተደብቃቸው ነው የምትሄደው። እዚህ ተቃዋሚዎች ማለት ነው እያሳዩኝ እንዴት እንደሚስቁባት ብታይ የእውነት ነው መገራት። እቺ ናት እኮ ጋይስ ይዋት ምን እንደምታውቅ እቺ አሁን ኤልሻዳይ ወልዳት ታሳድጋት ይዋት እናቴ ትሙት ምንም እንትን ሳይ ፌስቡክ ላይ እንኮ አሁን ነው ወደ ቲክቶክ የመጣችው እኮ ፌስቡክ ላይ ነው እኮ በትግራዮች እኮ ተከሳ ሁላ ነበር እኮ ተከሳ በስነ ስርዓት። እሺ ይሄንን እንትንሽን ሂጅና አንተም ልቃ ስታስጠላስ ደደብ አንድ ድድብናው። እኔ አሁን ቻሌንጅ የሚያደርገኝ ሰው ደስ ይለኛል። አሁን ሐሳብ አምጥቶ ይሄ የሚለኝ እንትንሽ ተነፋ እንትንሽ ተቆላ እዚህ ላይ ምን መተንተኛ ተሰጣል ምንም ሰጣ። እንደዚህ አይነት ልቃሚ ስለ ቂጥ ስለ ቢስኪት ስለ ምናምን የሚያወራ ሰው ነው ኢንተረስት ያደርገኝ። በዛ ላይ ይሄን ለመስማት አስባል የምትል ልጅ ነኝ ስሰማ እቺ ዚስ you talk with me ኩሻሻ ውጭ ሀገር መምጣትን ለሞፈር መስሎሽ ምታይ ውጭ ካልወፈርሽ ውጭ ሀገር የመጣሽ የማይመስልሽ ለምን የምግብ ረሃብ ነበረባችሁ አይደል? ብዙ እንጀራ በመጋገር ውጭ ሀገር የመጣሽ ነው የሚመስልሽ። ለዱቄቶቹ ልስጥሽ እኔ ጋር ያለው ነው ሰጃችሁ ልቃሚ እከካ you talk about ኢትዮጵያ አንቺ እዚህ ቁጭ ብለሽ ምትዩን ኤልሻዳይ ቤተሰብሽን ታስተዳድርልሻለች። ነገ ኤልሻዳይና ቤታም ሆነ ሁሉም ይታረቃሉ። እህትና ማቶች ናቸው። ተኮራርፈው እንጂ ተጠላልተው አይደለም። ልቃል ያው የኢትዮጵያን ባህሪያና ቂጥላሽ ስለሆናችሁ ግን ያ ባህሪያችሁ አይለቃችሁ። እናንተ የኛ ቂጥላሾች ናችሁ። ተሟሙቷችሁ ለመሰልጠን እኮ ለእናንተ ትልቁ ምልክታችሁ አማርኛ ማውራታችሁ ነው። ለዛ ነው አማርኛ ለማውራት